ብዙ እህቶች እነሱም አደብ አጥተዋል። ከማን ጋር መቅረብ፣ መጫወት፣ መላፋት እንዳለባቸው አያውቁም። የሸሪዓ አጥሮች ተሰብረዋል። ከዚህ አንፃር ሴቶች ታዳጊዎች ቤትም ሲሆኑ ሰፋ ያለ ልብስ ሊለብሱ ይገባቸው። ጠበብ ያለ እንደ ታይት ያለ ልብስ ለብሶ እስከ ጉልበት ብቻ ያለ ጉርድ ጣል አድርጎ ፀጉርን ተገላልጦ ያውም አሳምሮ አሰርቶ ሽቶ ተቀብቶ ወገብ አካባቢ ላይ ሰውነት ላይ ብጥርጥር የሚያደርጉ ቲሸርቶችን አድርጎ ከወንድም ጋር ከአጎት ጋር መቀመጥ አይገባም በዚህ ዘመን በተለይ። ይሄ ይቻላል ያሉ ዑለሞችም አደብ ካለው ነው ማይጠረጠር ከሆነ ነው ብለዋል። በተለይ ለአካለ መጠን የተቃረቡ ጉርምስና እድሜ ላይ ያሉ ወንድምና እህትን እንደዚህ እንዲሆኑ መፍቀድ አደጋው የከፋ ነው። ይህ እንዳለ ሆነው ሌሎች ዑለሞች ኢብኑ ተይሚያ ሌሎችም እንደጠቀሱት ሴት ልጅ ከሴቶች ጋር ስትሆን ከቤተሰብ ጋር ስትሆን መግለጥ የምትችለው ብዙ ጊዜ ስራ ስትሰራ የሚገለጠውን የሰውነት አካሏን ብቻ ነው የሚል አቋም አላቸው። ይኸው ምንድነው? ሁለት እግሮች፣ ሁለት ክንዶች፣ ከአንገት በላይ ያለው የሰውነት ክፍል ነው። ከዛ አልፎ ደረቷን፣ ጉልበቷን፣ ራሱን መግለጥ ትችላለች አይባልም የሚል አቋም አላቸው። የተሻለውም ይሄ ብዙ ጊዜ ሴት ልጅ ቤት ስትሆን ስራ ስትሰራ ብቻዋን ኖርማል ቀሚስ ነገር ለብሳ ነው ስራ መሰራው። ብዙ ጊዜ ፀጉርም አይገለጥም። በተለይ ድሮ እናቶች ፀጉር መግለጥ አይወዱም። ጥሩም ነው ይበረታታልም ጭምር። ምክንያቱም ይሄ መዘናጋትን ያስከተለ ነው። አንዳንዴ በሮች መለስ የግቢ በር መለስ ተደርጎ ጅልባብ ኒቃብ የሚያደርጉ እህቶች እንኳን ግቢ ላይ እንደፈለጉ ይሆናል። በሩ ክፍት ነው። ህፃናት ይወጡ ይገባሉ። ሀያ የሌለው ሰው አንድ ሁለት የቀብቅቦ በርግድ አድርጎ ይገባል። ይሄን አጅነቢ ሲመጣ ፀጉሬን ይላል። ከፀጉር ባልተናነሰ መልኩ ፊትም ውበት ነው። በል ከፀጉር በላይ ፊት ውበት ነው፣ መሸፈን አለበት። ቢሞቱ ፀጉራቸው እንዲገለጥ እንዲታይ ማይፈቅዱ፣ ነገር ግን ፊታቸው ላይ ያለ የሌለ መዋቢያ ተጠቅመው ፊታቸውን ያሳዩ ይሄዳሉ። እናቶች ለፀጉራቸው ቤትም ውስጥ ሆነው መጠንቀቃቸው አሁን ከጠቀስነው አይነት ድንገት ከሚገባ ሀያ አደብ ከሌለው ሰው እይታ ሊያደን ይችላል። ልጆቻችንንም ማስተማሪያ ጭምር ይሆንልናል። ትምህርት ቤት የሚያዩት ቴሌቪዥን ላይ የሚያዩት እያበላሻቸው ነው ልጆቻችን። ቤት ውስጥም ቢሆኑ ሰፋ ያለ ልብስ እንዲለብሱ፣ እርስ በርሳቸውም ሲገናኙ ሰፋ ያለ ልብስ እንዲለብሱ መደረግ አለበት። ሱሪና መሰል ነገሮችን እንዲጠነቀቁ ማድረግ መልካም። ሴት ልጅ ከቤት ስትወጣ አሊያ ደግሞ ቤትም ሆና ከውስጥ ለተሻለ ሲትር ሱሪ መልበስ ያስፈልገኛል ብትለብስ ያን ያክል ችግር ላይ ኖረው ይችላል። ላዩ ላይ አባያዋን ቀሚሷን እስከደረበችበት ድረስ ሱሪ ብቻ ቤት ውስጥ መልበስ እንዲዘናጉ ሊያደርግ ይችላል። ከካፍሮችም ጋር ሊያመሳሰል ይችላል። ወከዛልክ ይሄ ከእምብርት በታች ከጉልበት በላይ ከተለበሰ ሌላው ችግር የለውም የሚለው የመገላለጥ ሐል ከካፍሮችም ጋር ሊያመሳሰል ይችላል። ካፍሮች ሜዳ ላይ የሚያደርጉትን ነገር እየናፍቁት የተመኙት ቤት ሊያደርጉት ሊዝናኑበት የሚፈልጉ ሰዎች አሉ። ይሄ ካፍሮችን መከታተል ነው። ካፍሮችን መከተል ከእነሱ መመሳሰል ነው የሚሆነው። ለዚህ ጥንቃቄ ማድረግ ከዚህ መራቅ ያስፈልጋል። ኢብኑ ተይሚያ ረሕመቱላሂ ዐለይህ በሶሓባ ዘመን የነበሩ ሴቶች ልብሳቸው ቤት ውስጥም ቢሆኑ ከመዳፍ እስከ ቁርጭምጭምት ድረስ ነው የሚል ንግግር አላቸው። የሶሓባ ሴቶች ልብስ ቤት ውስጥም ቢሆኑ ከመዳፍ ከሰዓት ማሰሪያ አንጓ አካባቢ ጀምሮ እስከ ጉልበታቸው እስከ እግራቸው ቁርጭምጭምት ድረስ ነበር ያለው። ልክ ከቤት ሲወጡ ደግሞ ላዩ ላይ ጅልባብ ይደርቡበታል። ፀጉራቸውን፣ ፊታቸውን ይሸፍናሉ። ማን እንደሆኑ አይታወቁም። ጅልባባቸውን በጣም ሰፊ ነበር። ዒድ ሶላት ውጡ ስገዱ ሴቶችም ይውጡ ሲሉ ጅልባብ ባይኖራትስ አንዳችን ከኛ ውስጥ ስትላቸው አንዷ እህቷ ከራሷ ጋር ከጅልባቧ ታልብሳት ብሏል። ይሄ ሐዲስ ሲፈሰር ጅልባቡ ውስጥ አስገብታ ተቃቅፈው ይሄዱ ማለት ነው ተብሎ ተፈስሯል። ዛሬ ለስሙ ጅልባብ ይባላል እንጂ ብዙ አሁን የምናየው አሁን እየመጣ ያለው ጅልባቡ ከአባያ የተለየ አይደለም። ጭራሽ ብለው ደግሞ ራስ ላይ የሚደረገውን ትተው አንገት ላይ አድርገውት ከላይ ሻርፕ መጠቅለል ሁሉ ጀምረዋል። ይሄ ጅልባብ አይባል። ጅልባብ ራስ ላይ ነው መደረግ ያለበት። ራስ ላይ ሲሆን ነው የሙሉ ሰውነትን ቅርጽ የሚደብቀው። ትከሻ ላይ ካደረጉት አባያ ሆነ ቀሚስ ሆነ። የተወሰኑ ዑለሞች ይሄ ከወንድ ጋር መመሳሰል ነው አይቻልም የሚል አቋምም አላቸው። ማንገት አንገት ላይ ማድረግ ከወንድ ጋር ጃኬት ጀለቢያ ለብሶ ከሚሄድ ወንድ ጋር መመሳሰል። ሴት ልጅ
ከላይ የምታደርገው ልብሷን የመጨረሻ መሸፈኛውን ጅልባቡ ማድረግ ያለባት ራሷ ላይ ነው። ራሷ ላይ ጭንቅላቷ ላይ ስታደርገው ነው የትከሻዋን፣ የወገቧን፣ የመቀመጫዋን፣ የደረቷን ቅርጽ እንዳይወጣ እንዲዋጥ የሚያደርገው ራስ ላይ ስታደርገው። አንገቷ ላይ ካደረገችው ይሄ አይሳካም። እስከ ቅርብ ጊዜ ድረስ ጅልባብ ጥሩ ነበር፣ ሰፊ ነበር፣ የሚደረገውም ራስ ላይ ነበር። አሁን ግን ሒጃቡን ራሱ ወደ ዘመናዊነት እየቀየሩት ውበትን ያጎላል እያሉ ነው። ፈላህ ሙስተዓን። ሒጃቡ የተደነገገው ውበትን ለመደበቅ ነው። ውበት ማውጣቱ ማሳየቱ ለሚገባ ለሚፈቀድለት ሰው ብቻ እንዲወጣ ከዛ ውጭ ላለው እንዲሸፈን ነበር የተፈለገው። የአላህ ጠላቶች የዲኑ ጠላቶች እኮ ሙሉ በሙሉ ከዲኑ ወተን እነሱ ጋር እንድንቀላቀል አይፈልጉም። እንደማይሳካላቸው ያውቃሉ። የተወሰነ መርሆቻችንን ለቀን ከነሱ እንድንመሳሰል ማድረግ ከቻሉ በቂያቸው። መስቀል አንገትሽ ላይ እንድታንጠለጥይ አይፈልጉም፣ ያውቃሉ እስልምናን እንደምንወድ። ይሄን እንኳን ባናገኝ እንቀንስ፣ ዝቅ እናድርግ፣ ወደኛ እናስጠጋቸው። ቁርአኑ የሚያዘውን አለባበስ እንዳይለብሱ እናድርግ። ይሄን ነው የሚሉት። ይሄ ተሳክቶላቸው ብዙ ሒጃብ የሚባለውን ልብስ የሚያመርቱ ሀገሮች ካፊሮች ናቸው። ያመጡ የሚሸጡ የሚያከፋፍሉ የዲን ሐሳብ ጭንቀት የሌለባቸው ሰዎች ናቸው። አሁን ላይ ሒጃብ ተብሎ አብዛኞቹ ሙስሊሞች የሚለብሱት ልብስ ሒጃብ አይደለም፣ የቤት ውስጥ ልብስ፣ ቤት ውስጥ የሚለበስ ልብስ። ከቤት ሲወጣሳ ሙሉ ጅልባብ መሆን አለበት፣ ምንንም የማያሳይ። ጅልባቡ ራሱ የሰውነትን ቅርጽ እንዲሸፍን ነበር የተፈለገው። ነገር ግን ለሱ ራሱ ቅርጽ ይወጣለት፣ እየተቀየረ ነው ብዙ ነገር። አላህ ተባረከ ወተዓላ ወደ ዲናችን ይመልሰን፣ የኢማንን ክፍትና